እንዴት ናችሁ የዩኒካቤል ቤተሰቦች? በዚህ ቪዲዮ የምነግራችሁ ግቢ ውስጥ መጠቀም ስላለባችሁ ወሳኝ ወሳኝ ሀብት ምንድን ነው? ዩኒቨርሲቲ ውስጥ ያለው ሀብት ካላችሁኝ እንግዲህ ያው ጊዜያችን ሀብታችን። ይህንን ስለ ጊዜ የማወራውን ነገር የምሬ በደንብ ይጠቅማችኋል። በእውነት ነው የምላችሁ። እኔ ይህንን ነገር የነገረኝ ሰው የለም ዩኒቨርሲቲ ስገባ አይደለም እኔ ሌሎችም ከኔ ታላላቆችም ይህን ነገር ዩኒቨርሲቲ ሲገቡ ተመርቆም እስኪወጡ ድረስ የነገራቸው ሰው አለ ብዬ አላምንም። እና ከኔ በታች ግን ለምትገቡ አሁን ከኔ በኋላ ኦልሞስት ተመርቄ ስራው ዓለም ላይ ነኝ እና ዩኒቨርሲቲ ለሚገቡ ልጆች በጣም መንገር የምፈልገው ነገር ስለ ጊዜ አጠቃቀም የምሬ ነው። ይሄ በጣም ወሳኝ የሆነ በጣም ወሳኝ ነገር በጣም ወሳኝ ስላችሁ ጊዜ ህይወት ከዛም በላይ ለአንዳንድ ሰዎች ጊዜ ወርቅ ነው ይላሉ። የምሬ ነው። ለእኔ ጊዜ ከወርቅም በላይ ነው። ጊዜ ማለት ህይወት ነው። በቃ ስፔንድ የምናረጋት ታይም ናት የኛ ላይፍ እና ስለ ጊዜ በጣም ሲሪየስ የሆነ ነገር እነግራቸዋለሁ። ያው እንደተለመደው ዩኒካቤ ኤጁኬሽናል ኮንቴንት ነው። መልካም ነገሮችን ፖዚቲቭ ኢንሳይቶችን ነው ወደ እናንተ የምናቀርበው እና የእናንተንም ሀሳብ አስተያየት እየተቀበል በዛ መሰረት ቪዲዮችን ለእናንተ የሚሆኑ ነገሮችን እያዘጋጀ ፖዚቲቭ ነገሮችን የምታገኙበት ቻናል ነው። መቀላቀላችሁ ያበረታተናል። ስንበዛ እንበረታለን። ላይክ አድርጉ ይህንን ቪዲዮ፣ ይህንን ቻናል ደግሞ ሰብስክራይብ አድርጉ። እስቲ ወደ ዛሬው ሀሳብ ልግባበት። ዩኒቨርሲቲ ስንገባ ኢትዮጵያ ውስጥ ዩኒቨርሲቲ ላይ እንግዲህ የምናየው ነገር ምንድን ነው? ከፍሬሽማን በኋላ ወደ ዲፓርትመንት ስንመርጥ ወይም አሁን ሪሚዲያል አለ ሪሚዲያል ከዛ ፍሬሽማን ከዛ ዲፓርትመንት ከመረጥን በኋላ በጣም በርካታ የሆነ ፍሪ ታይም ይኖረናል። ፍሪ ታይም ስላችሁ እዛው በተለይ የመንግስት ዩኒቨርሲቲዎችን ጆይን የምናደርግ ልጆች በጣም ጊዜ ይኖረናል። ከትምህርታችን ጎን ለጎን በጣም በርካታ ነገሮችን ለማድረግ እድሉ ይኖረናል። እድሉ ስላችሁ ያው ጊዜ ካለ እድል መፈጠሩ አይቀርም እና ይህንን ጊዜ እንዴት ነው ስፐንድ የምናደርገው እና ብዙ ልጆች እንዴት ነው የሚያጠፉት፣ የትኛው ያዋጣል የምላቸውን በዚህ ቪዲዮ በደንብ አነሳላችኋለሁ። እንግዲህ ዲፓርትመንት ከመረጣችሁ በኋላ በጣም የምትማሩት በቀን በጣም ቢበዛ 2 ትምህርት ፍሬሽማን እያላችሁ በአንድ ቀን ውስጥ 3 ትምህርትም 4 ትምህርትም ልትማሩ ትችላላችሁ። በነገራችን ላይ ዩኒቨርሲቲ ውስጥ ትምህርቶችን ስትማሩ እንደ ሃይ ስኩል አይደለም። ሃይ ስኩል ላይ ለምሳሌ 6 ክፍለ ጊዜ የሚኖር ከሆነ ይከፋፈላል። በየ40 ደቂቃ ወይም በየ45 ደቂቃ ተከፋፍሎ ተሸንሽኖ ክፍለ ጊዜ አስተማሪ እየተቀያየረ በዛ መልኩ። ዩኒቨርሲቲ ውስጥ ግን አስተማሪ በሚመቸው ጊዜ የሚመጣው በተለይም ዲፓርትመንት ሲሆን ከራሱ ስኬጁል ጋር ነው የሚያወጣው፣ ራሱ ይነግራቸዋል። ወይም የወጣ ስኬጁልም ካለ በዚህ ሰዓት ከጠዋትና ከሰዓት በቃ አንዳንድ ትምህርት ብትማሩ። ይሄ ማለት ግን ዩኒቨርሲቲ ውስጥ የሚሰጠው ትምህርት አንዱ ብቻውን 2 ሰዓት ሊቆይ አንድ ሰብጀክት ለ2 ሰዓታት ያህል ቁጭ ብላችሁ ልትማሩ ትችላላችሁ። ይሄ ማለት 2 ወር 3 ወር ሙሉ በተከታታይ በየቀኑ 2 ሰዓት ትማራላችሁ ማለት ሳይሆን ለምሳሌ በዚህ ሳምንት አንድ ትምህርት 2 ሰዓት ከተማርክ የለም በዚህ ሳምንት ላይ ያንን አስተማሪ የማግኘት ቻንስ ጠባቂ ቀጣይ ነው። ቀጣይ ሳምንት ደግሞ ይመጣል 2 ሰዓት ያስተምራል። ይህ ማለት ያው የተጠራቀመ አንዳንድ መምህራን በየጊዜው በጣም ብዙ ነው ከበር አድርገው የሚወጡት። በአንድ ጊዜ ገብተው ብዙ ቻፕተሮችን አሳይመንት መስጠት ካለባቸው ሌሎች የሚነበቡ ነገሮችን ማቴሪያሎችን ሼር አድርገው ምናምን በቃ ይወጣሉ። ከዛ በኋላ ለፈተናም ሊመጡ ይችላሉ። በቃ እንደዚህ ነው የዩኒቨርሲቲ ትሬንድ። እናንተ በዚህ መሀል ምን ይፈጠርላቸዋል? በጣም ሰፊ ጊዜ ይፈጠርላቸዋል። ይህንን ጊዜ ደግሞ በጣም በርካታ ነገሮች ላይ ማዋል ትችላላችሁ። በርካታ ነገሮች ለጥፋት ይጠቅማል። ልጥፋ ለሚል ሰው ምቹ ነው። በቃ እንጆይ ላድርገን እንዲሁ ለምን ልጨነቅ የሚል ሰው እንዲሁም ደግሞ አይልስር እዚህ ጊዜ ላይ ደግሞ ራሴን የሆነ ነገር ላስተምር የሚል ለዛም አይነት ሰው ደግሞ ምቹ ነው የሚሆነው። እኔ ከዚህ በፊትም ብያችሁ ሊሆን ይችላል ይሄንን ቻናሌን ኢቨን የጀመርኩት ዩኒቨርሲቲ ላይ ያለው አሁን ላይ በቃ ጥሩ ላይ ነው ያለው። ለምሳሌ ሌሎችም የጀማመርኳቸው ነገሮች ነበሩ። ዩኒቨርሲቲ ያለው የተማርኳቸው ስኪሎች ነበሩ፣ የተማርኳቸው ትምህርቶች ነበሩ። እነዚህ በሙሉ አሁን ላይ ጠቅሞኛል፣ በጣም ጠቅሞኛል። የምሬን ነው። እዛም መሰረት ጥዬ ባልወጣ ከዜሮ ውጭ ወጥቼ ብጀምር ትንሽ ለእኔ አስቸጋሪ ነበር። ግን በነበረኝ ሰዓት ላይ በትንሹ የጀመርኳቸው ነገሮች አሪፍ ሆነዋል። እዛ ያለንን ጊዜ በተራ ነገሮች ላይ ስፔንድ ማድረግ አያስፈልግም። በማይረቡ ነገሮች ላይ ማባከን አያስፈልግም። ጊዜን በአግባቡ መጠቀም በጣም ተገቢ ነው። በጣም ተገቢ ይጠበቃልም ደግሞ ከእያንዳንዱ ሰው። ምክንያቱም ያቺ ስፔንድ ያደረጋችኋት ታይም ናት መልስ የሚቆጫችሁ ነገር ውስጥ የምትገቡትም እንዲሁም ደግሞ አሪፍ ነበረ በቃ ያንን ጊዜ በአግባቡ ተጠቅሜያለሁ የምትሉትም ያ ነው የሚሆነው። ጥያቄ የሚነሳው ምን እናድርግ፣ በዚህ ጊዜ ምን እንስራ፣ ምን አይነት ስራዎችን ምን አይነት ነገሮችን። እኔ የምላችሁ ዩኒቨርሲቲ ላይ አንዳንድ ልጆች ያው ስራ የሚጀምሩ አሉ። የተለያዩ ስራዎችን ላይክ ዴሊቨሪ ምናምን ብዙ ነገሮችን የሚሰሩም አሉ። ግን እኔ ሰጀስት ማድረገው ሰው ከመስራትም ይልቅ ራሱን በእውቀት ቢገነባ በጣም ቢማር እላለሁ። ቢማር ስላችሁ ለምሳሌ ኢፍ ዩ ሃቭ ታይም ስኪሎችን መማር ላይክ አሁን ለሚፈለጉ ስኪሎች አሉ አይደል? ላይክ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ሌሎችም
አሁን የኦንላይን ቢዝነሱ የተለያዩ ስልጠናዎች እነሱን ኦንላይን ሰርቲፊኬቶችን እንደዛ አይነት ነገሮችን ብትማሩ በጣም ቤስት ነው እንደ እኔ ማለት ነው። ስለሞከርኳቸው ነው እኔ ሌሎችንም ነገሮች ብዙ ነገሮችን ለመማር ስለሞከርኩኝ ነው እና ሞር በመማር ምክንያቱም አንደኛ የመማሪያ ስፍራም እስከሆነ ድረስ በብዙ ነገሮች ራሳችሁን ብታሳድጉ ነው የሚሻለው። ግን የሆነ ስራ ማይሄድ አይነት ስራ፣ ድካም የሚበዛው አይነት ስራ ለማንበብ ለማጥናት ጊዜ ምክንያቱም እናንተ የምታጠኑት በህይወታችሁ ውስጥ እዛች ቦታ ላይ ብቻ ነው። ከዛ በኋላ ለንባብ ለምን የሚጋብዝ የህይወት መስመር ላይ ላገቡ ትችላላችሁ። ሶ ከእውቀት ነፃ እንዳትሆኑ ማንበብ ያለባችሁ ቦታ ላይ ማንበብ፣ መማር ያለባችሁ ማወቅ ያለባችሁን ነገር በሙሉ ጥንቅቅ አድርጎ ማወቅ። ከዛ በኋላ ይመጣል የስራ ዓለሙ ይደርሳል፣ የትም አይሄድም። ግን ወደ ስራ ዓለም ከመግባታችሁ በፊት በሚገባ መዘጋጀትና አይምሮውን ረዲ ማድረግ ያስፈልጋል። ይሄ ማለት ለምሳሌ አንድ ሰው ዩኒቨርሲቲ ገባ፣ ፍሬሽማን ወሰደ፣ ውጤት ሰራ፣ የሆነ ነገር የሆነ ዲፓርትመንት ገባ። ለምሳሌ ላይክ ኮምፒውተር ሳይንስ ለምሳሌ ጆይን አደረገ እንበል። ያው በሶሻልም ብዙ ፊልዶች መጥቀስ እንችላለን፣ ግን እንደ ኤግዛምፕል ነው። ኮምፒውተር ሳይንስ ጆይን አደረገ፣ እየተማረ ነው። አሁን ይህ ልጅ ጊዜ ያለው ዲፓርትመንት ገብቷል፣ መርጧል፣ ጊዜ ያለው በጣም ሰፊ ሰዓት አለው። ይህንን ሰፊ ሰዓቱን አንደኛ ለእንትን መጠቀም ይችላል፣ እንጆይ ለማድረግ መጠቀም ይችላል። ማለትም በቃ ልተኛ ነው የሚሉ ልጆች አሉ፣ በጣም የሚተኙ ልጆች አሉ፣ በይዘው በጣም እንቅልፍ የሚወዱ ልጆች አሉ። ረጅም ሰዓት ይተኛሉ፣ የሚያደርጉት ነገር ለምሳሌ ጠዋት አንድ ትምህርት ክላስ አለ፣ ለምሳሌ ሲ ፕላስ ፕላስ የኮምፒውተር ሳይንስ ዲፓርትመንት ልጆች ታውቃላችሁ። ሲ ፕላስ ፕላስ ለምሳሌ ጠዋት ላይ ተማረ። ጃቫ ቀጣይ ሳምንት ነው የሚማረው ወይም ደግሞ ከነገ ወዲያ ነው የሚማረው። ዛሬ ሲ ፕላስ ፕላስ ጠዋት ተማረ። ከዛ እሺ መጣ፣ ከሰዓት ምንም የለው ክላስ የለውም። 11 ሰዓት ወይም 12 ሰዓት ላይ ፀሐይ ጠለቅ ስትል ወጥቶ ከጓደኞቹ ጋር ፑል ሊጫወት ይችላል፣ ሳም ጌም ዞን ላይ ሊሄድ ይችላል፣ ወይም ሻይ ቡና ሊል ይችላል። ከዛ እስከዛ ግን ምን ልሰራ ብሎ ለጥ ብሎ የሚተኛ ከሆነ ይሄ ሰውዬ እረፍቱን ነው የመረጠው ማለት ነው። በቃ መተኛት መጥፎ ነው ምናምን እያልኩኝ አይደለም። እረፍት አድርጉ፣ እረፍት በሚያስፈልግበት ጊዜ ሰው እረፍት ማድረግ አለበት። ግን እሺ ከሰዓት ከ8 ሰዓት እስከ 9 ሰዓት ላይብሬሪ ገብቼ በኮምፒውተር የላይብሬሪዎች ያው ስለሚኖሩ ማለት ነው በጣም የሆነ ኢንተርኔትም ስላላቸው የሆነ ኦንላይን ኮርስ ለምን አልማርም ቢል ግን ይጠቅመዋል። ግን ደግሞ ያችንን ጠዋት ተምሮ ደግሞ አንዳንዱ በጣም አድካሚ የሆነ ስራ የሚሰራ አለ። እየናኩ አይደለም፣ ኦኬ አሪፍ ነው፣ አበረታታለሁ። ስራ የምትሰሩ በርቱ። ግን ደግሞ ስራችሁ እንዳታነቡም እንዳታርፉም የሚከለክል ሲሆን ትንሽ ጉዳት ይኖረዋል። ምክንያቱም ያው ስራ ስትሰሩ መክሰር አለ፣ ማግኘት አለ፣ ማጣት አለ ምናምን። እናንተ ተማሪ ሆናችሁ ደግሞ ያንን ነገር ማስተናገድ ትንሽ ይከብዳችኋል። ደክሞ ውሎ መተን ነገ ፈተና ነው ሲባል እሺ እንዴት? ለምሳሌ ዴሊቨሪ የሚሰራ ሰው ቀን ሙሉ በብስክሌት ሊሆን ይችላል ስሮጥ ሲከንፍ ውሎ በጣም ደክሞት ምሽት ላይ እንዴት ትንሽ አስቸጋሪ ነው የሚሆነው። ሰው ማያደክማችሁን ነገር ምረጡ። ስራ የምትሰሩም ከሆነ ለምሳሌ አሁን የሚሰሩ ልጆች አሉ፣ አሁን ኦንላይን ቢዝነስ የሚሰሩ አሉ። እዛው አካባቢ ላይ ደግሞ ኢንቫይሮንመንቱን አይተው ቀኘት አድርገው አካባቢው ላይ ምን ሊሰራ ይችላል የሚለውን ነገር ተፍተፍ ብሎ አሪፍ ነገር የሚፈጥሩ ልጆች አሉ። እንደዛም ከሆነ ኢትስ ኦኬ። ካልሆነ ግን መማር አሁንም በጣም አስፈላጊ ነው። ብዙ ጊዜ ስራ እንዲሁም ፍሬሽ ምናምን እያላችሁ ባትሞክሩ፣ ምክንያቱም ትምህርቱ ገና ቤዛ ላይ ያዘላችሁም ዲፓርትመንት አልመረጣችሁም ምናምን። ገና አዲስ ተማሪ ወደ ዩኒቨርሲቲ ገብቶ መቅበዝበዝ የለበትም። ስራ ምናምንም ማሰብ ያለበት ቢያንስ ከ3ኛ ዓመት በላይ ነው። ምክንያቱም ቢያንስ የመጀመሪያውን 2 ዓመት ቀጥቅጣችሁ አይምሯችሁ ላይ መስራት፣ በጣም እውቀት መያዝ፣ ብዙ ነገሮችን ብዙ ስኪሎችን ማወቅ፣ ብዙ ስኪሎችን አሁን ላይ ተፈላጊ የሆኑ ስኪሎች አሉ። ንገረኝ ካላችሁኝ እነግራችኋለሁ። እና እንደዛ ጊዜያችሁን በጣም በአግባቡ ብትጠቀሙና ጊዜያችሁን ዝም ብሎ ቦታ ላይ ባታውሉ። ዲኤስቲቪ እያላችሁ ማአት በቃ አንዳንድ ልጆች የሚያመልጣቸው የኳስ አይነት የለም። በቃ ጨርሶ ሁሉንም ፕሪሚየር ሊግ የሚያዩ ልጆች አሉ። ሁሉም ፕሪሚየር ሊግ እንዴት ይታያል? ሰው መርጦ አንድ የሚያዝናናውን በቃ ሞስት አሪፍ የሆነውን ነው መምረጥ እና ማየት ያለበት እንጂ ሁሉንም በተከታታይ ማየትም መልካም አይደለም። ሶ ከዚህ አንጻር ነገሮችን በደንብ ብታዩና ጊዜያችሁን በአግባቡ ብትጠቀሙ እላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም